ምቹና ሰፋፊ መንገዶችን መገንባት በርካታ ተሽከርካሪዎችን በአንድ ጊዜ ማስተናገድ የሚችሉ ተርሚናሎችንና የፓርኪንግ ስፍራዎችን ማድረግ አዲስ አበባ ባለፉት ዓመታት ትኩረት ሰጥታ የከወነቻቸው ተግባራት ናቸው። ከአዲስ ሚዲያ ኔትወርክ ጋር ቆይታን ያደረጉ የታክሲ ማህበራት የሥራ ኃላፊዎችም በመዲናው የተገነቡ መሰረተ ልማቶች በዘርፉ ሲስተዋሉ የነበሩ ችግሮችን የቀረፉ ናቸው ብለዋል። የመሰረተ ልማቶቹ ግንባታ የትራፊክ አደጋን የቀነሰ ለአሽከርካሪዎችም ለእግረኞችም ምቾትን የሰጠን ያሉት የታክሲ ማህበራት ኃላፊዎቹ የተሽከርካሪን ደህንነት መጠበቅና ምቹ አገልግሎት እንዲሳለጥ እድል ፈጥሯል ባይ ናቸው። የተሰሩ ስራዎችን በጣም ነው የምናደንቀው። መንግስት የሰራልን ስራ አብሶ ጠባብ የሆኑ መንገዶች ወደ ስፋት መሄዳቸው ለምልልሱ ፈጣን የሆነ ስራ እንድንሰራ በሹፌሮቻችንም በባለንብረቶቻችንም በእንደዚህ አይነት መንገዱ ሌሎችን ቦታ ላይ ቢቀጥሉ የሚል አስተያየት ነው በቢሮአችን የምንቀበለው። እኛ በዚህ መንገድ ላይ ሾላ መገናኛ አለን። ሾላ መገናኛም እንደገና ወደ ኮተቤ የሚሄድ መስመር አለን። እነዚህ ታክሲዎች ድሮ ጧት አልመጣም ተሳት አልገባም እየተባለ ይከሰስ ነበር። አሁን ግን መንገዱ ከስፋቱ አኳያ በሰዓቱ ደርሶ በሰዓቱ እንዲገባ እየተደረገ ስለሆነ ልማቱ ለትራንስፖርቱ ሰሌክት የሆነ አሰራር ሰርቷል ብለን እናስባለን። አልፎም ተርፎ የምንቆምባቸው አካባቢዎቹ መለየታቸው ራሱ እንደኛ ትልቁ ግብአት ነው ብለን ነው የምናስበው። መንገዶች መጣበብ ምክንያት ቀደም ባሉ ዘመናት ከፍተኛ የትራፊክ ፍሰት ችግር ነበረ። ከኮሪደር ልማቱ ጋር ተያይዞ ብዙ መንገዶች ከፓርኪንግ ነፃ እንዲሆኑ ተደርጓል። ይሄ የትራፊክ ፍሰቱን ነፃ ለማድረግ በጣም የተሻለ ስራ እንደሆነ ነው በደንብ ያየው ነው ያለው። ለዚህ ነው ሙሉ ከተማው አሁን በተጀመረው ልክ መሄድ ከተቻለ አንደኛ ያለው የትራፊክ ፍሰት በየትኛውም አካባቢ ላይ የተሻለ ይሆናል። ሁለተኛ ለትራንስፖርት አገልግሎት አሰጣጡም ቢሆን አሁን ካለው የተሻለ ይሆናል ብዬ ተስፋ አደርጋለሁ። ከትራፊክ አደጋ መቀነስ ከትራንስፖርት ተጠቃሚው አንፃር ሲታይ መንገዱ ጥሩ ስለሆነ ያለው ነገር ጥሩ ስለሆነ ለመኪኖቻችንም ጥሩ ግባት ጥሩ ነገር እየታየ ነው። እኛም በዚሁ አጋጣሚ ከተማችን እየለማች ስለሆነ ከቢሮ ጋር በመሆን ወደ ዘመናዊ ትራንስፖርት ለመሻገር ዘመናዊ ስራዎች መኪኖችን ለማስገባት በሂደት ላይ ነው ያለነው። በመዲናው የተገነቡ መሰረተ ልማቶችን መጠበቅና መንከባከብ በዘርፉ ላይ የተመዘገቡ መሻሻሎችን ማጠናከር ያስፈልጋል ያሉት የታክሲ ማህበራት ኃላፊዎቹ አሽከርካሪዎችም ለመሰረተ ልማቶች ደህንነትና ዘመን ተሻጋሪ አገልግሎት እንዲሰጡ ለማስቻል በትኩረት ሊሰሩ ይገባል ብለዋል። ይሄ የሁላችንም ያገራዬ የኔም የልጆችም የሁላችንም እስከሆነ ድረስ ያው በጥንቃቄ ወጥተው በጥንቃቄ እንዲገቡ ምክረ ሀሳብ እንሰጣለን። መሰረተ ልማቶች የተሰሩትን ደግሞ እንዲጠብቁ አደራ ጭምር ነው የምንለው። አደራ ጭምር ለአሽከርካሪዎቻችን የሀገር ሀብት የሀገር ቅርስ እስከሆኑ ድረስ በአግባቡ ጠብቀው በሰላም ወጥተው በሰላም እንዲገቡ ምክረ ሀሳባችን እንለግሳለን። በጣም አሮጌ የሆኑ መኪናዎች ራሳቸው በራሳቸው ጊዜ እቃቸው ስፔር ፓርታቸው ስለሚያስፈሩ ከመስመሩ ለቀው ሌላ መስመር ላይ እየገቡ ነው። ፍሬን እምቢ ብለው አደጋ ስለሆነና መሰረተ ልማቱን አዳዲስ መኪናውን ሰርቪስ ያሟላ ትክክለኛ የሆነ ነው በዚህ መስመር ላይ እንዲመደብ እየተነጋገርን ያለነው። የትራንስፖርት ዘርፉን ማዘመን አገልግሎት አሰጣጡን ማሻሻል ላይ በርካታ ለውጦች አሉ የሚሉት የሥራ ኃላፊዎቹ አሽከርካሪዎች በአገልጋይነት መንፈስና በመልካም ስነ ምግባር ተሳፋሪዎችን እንዲያገለግሉ የተሰሩ ስራዎችም ውጤታማ ናቸው ብለዋል።